በሂሳብ ውስጥ ካልኩለስ የተባለ ሐሳብ እንዳለ ሁላችሁም ታውቃላችሁ። በዚህ ቪዲዮም በዋነኝነት ካልኩለስ ፎከስ የሚያደርግባቸውና የሚመልሳቸውን ሁለት ዋና ዋና ጥያቄዎች በቀላሉ በግራፍ አሳያችኋለሁ። የመጀመሪያው ሁላችሁም የምታውቁት ዴሪቬቲቭ የተባለው ነገር ነው። የምትመለከቱት መልኩ በከርቭ የተሳለ አንድ ግራፍ ቢኖረን ዴሪቬቲቭ በሙሉ ግራፉ ላይ ሳይሆን አንድ ፖይንት ላይ ብቻ ስፔሲፊካሊ ለምሳሌ ምስሉ ላይ እንደምታዩት ኤ የተባለች ፖይንት ላይ ብቻ ያለውን ሬት ኦፍ ቼንጅ ማለትም ግራፉ እየተቀየረበት ያለውን ሬት ይመልስልናል ማለት ነው። ይሄንን ማድረግ ከምንችልባቸው ነገሮች ውስጥ አንዱ ሌላ ፖይንት ኤክስ የምትባል ፖይንት እንወስድና ከዛችኛው ቀደም ኤ ካልናት ፖይንት ጋር በላይን እናገናኛቸዋለን። አሁን ሁለቱን ያገናኘንበት መስመር ማለትም የሴካንት ላይኑ ስሎፑን ስንሰራው ማለት ነው በሁለቱ መካከል ያለውን ሬት ኦፍ ቼንጅ ያሳያል። ምስሉ ላይ እንደምታዩትም ኤክስን በግራፉ ላይ ያንቀሳቀስን አቨሬጅ ሬት ኦፍ ቼንጁን በፈለግነው ፖይንት ላይ መፈለግ እንችላለን። ነገር ግን መጀመሪያ በመረጥናት ኤ በተባለችው ፖይንት ላይ መፈለግ አንችልም። ያ ደግሞ የሆነበት ምክንያት በዜሮ ማካፈል ስላለብን፣ ያ ደግሞ በማትስ ውስጥ አንዲፋይንድ የሆነ ቫልዩ ስለሆነ ነው። ነገር ግን ምን ማድረግ እንችላለን? ኤክስ የተባለችው ቀደም ያልናት ቫልዩ ወደ ኤ እየተጠጋች በመጣች ቁጥር ያላትን ቫልዩ ግን ማግኘት እንችላለን። ይሄንን በሌላ አገላለጽ ምን አድርገን ማስቀመጥ እንችላለን? ኤክስ ወደ ኤ እየተጠጋች በመጣች ቁጥር አቨሬጅ ሬት ኦፍ ቼንጅ ኦፍ ኤን አገኘን ማለትም ስፔሲፊካሊ ኤ ላይ ያለውን ኢንስታንታኒየስ ሬት ኦፍ ቼንጅ አገኘን ማለት እንችላለን ማለት። ወይንም ደግሞ ጠንከር ባለ ዴፊኒሽን ኤግዛክትሊ ኤ ላይ ያለውን የታንጀንት ላይን ቫልዩ ማለትም ኤን አንድ ቦታ ነክቷት የሚያልፈውን ላይን ታንጀንት ላይን የምንለውን የሱን ቫልዩ አገኘን ብለን ማስቀመጥ እንችላለን። ያ ፋንክሽኑ ኤግዛክትሊ ኤ የተባለችው ፖይንት ላይ ቅድም መጀመሪያ ላይ መረጥናት ፖይንት ላይ እንዴት እየተቀየረ እንዳለ ያሳየን። ሁለተኛው ካልኩለስ ፎከስ የሚያደርግበት ፖይንት ኢንተግራልስ የሚባለው ነው። ኖርማል የተባሉ የጂኦሜትሪ ፎርሙላዎችን አሁን ሁላችሁም ታውቃላችሁ። ለምሳሌ ሰርክል ቢኖረን ሬክታንግል ቢኖረንና ትራያንግል ቢኖረን የነዚህን የሶስቱን ፎርሙላዎች ሁላችሁም ታውቃቸዋላችሁ። እንደዚሁም ደግሞ በጣም ቀላል ናቸው። ነገር ግን በምስሉ ላይ የምታዩትን አይነት ግራፍ ከርቭድ የሆነ ከርቮች የበዙበትን ኤሪያ እንዴት ነው የምናገኘው የሚለውን ነገር ደግሞ የሚመልስልን ኢንተግሬሽን ይሆናል ማለት ነው። ምክንያቱም እንደዚህ ከርቭ ለበዛባቸው የጂኦሜትሪ ሼፖች የምናውቀው ስፔሲፊክ የሆነ ፎርሙላ ስለሌለ ማለት ነው። ኢንተግሬሽን ላይ በአጭሩ የምናረገው ሼፑን ወደምናውቀው ሼፕ ከፋፍለን እናስቀምጠዋለን። ለምሳሌ ምስሉ ላይ የምናየውን ከርቭ የበዛበትን ግራፍ ወደ ተለያዩ ሬክታንግሎች ከፋፍለን እናስቀምጠዋለን ማለት ነው። ሬክታንግልን ኤሪያ ደግሞ ሁላችንም እናውቀዋለን። ስለዚህ የእነሱን ኤሪያ ፈልገን ኢንተግሬት አድርገን መደመር ይሆናል ማለት ነው። በጣም ወደ ብዙ ወደሚታወቁ ሬክታንግሎች በከፋፈልነው ቁጥር ወደ ኤሪያው በጣም እየተጠጋን ማለትም ወደ ፐርፌክት ወደ ሆነው ኤሪያው በጣም እየተጠጋን እንመጣለን። ምክንያቱም ከላይ የምታዩቸው ወደ ሬክታንግል ከከፋፈልናቸው በኋላ የሚቀሩት ፖይንቶች እየሞሉ ስለሚመጡ ማለት ነው። ኢንተግሬሽን እንዴት እንደሚሰራ በሌላ ቪዲዮ እናያለን። በአጭሩ ግን ኤሪያ ማለት የእነዚህ ሼፖች ኢንተግሬሽን ነው ማለት ነው።